ሰላም ተማሪዎች እንደምን ቆያችሁ? በጉጉት ተጠብቁት የነበረው በ2017 ማለት ነው እንደ ኢትዮጵያ አቆጣጠር 8ኛ ክፍል ሚኒስትሪ ኤግዛም ላይ የቀረቡ የሂሳብ ጥያቄዎችን በክፍል አድርገን የምንመለከትበት ሰዓት ነው ማለት ነው። እንግዲህ ሁላችሁም በያላችሁበት ስፍራ ላይ ሆናችሁ ምናልባት እጃችሁ ላይ ያለ የአዲስ አበባ ትምህርት ቢሮ ያዘጋጀውን የ2017 ሚኒስትሪ ኤግዛም የሂሳብ ማለት ነው እጃችሁ ላይ ካለ አብረን እንመለከታለን ማለት ነው። ይህንን ሽክ በምንሰራበት ሰዓት ለእናንተ እጅግ በጣም ይጠቅማችኋል። አንደኛው ለ2018 ለሚኒስትሪ ኤግዛም ያዘጋጃችኋል። ሁለተኛ ደግሞ ጥያቄዎች እንዴት እንደወጡና እንዲሁም ደግሞ እንዴት መስራት እንዳለባችሁ ከነዚህ ጥያቄዎችን ትገነዘባላችሁ። ስለዚህ ከእናንተ የሚጠበቀው ነገር ምንድነው? ቪዲዮ ላይ ካርጋችሁ ጀምሩ። አዲሱ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። እሺ፣ ስለዚህ ከጥያቄያችን እነሳለን። የመጀመሪያው ጥያቄ which of the following set is true about two sets, set S and set T having equal number of elements? ከዚህ ጥያቄ እንደምንመለከተው ሁለት ስብስብ or set, we have two sets and these two sets have the same number of elements, then which one of the following choice is true? ከነዚህ ምርጫ ውስጥ ትክክል የሆነው የትኛው ነው? ከዚህ ጥያቄ እንደምንረዳው አንደርስታንድ ማድረግ ያለባችሁ ነገር ምንድነው? ሁለት ስብስቦች እኩል ከሆኑ በውስጣቸው ያሉ ኤሌመንቶች በቁጥር እኩል ከሆኑ ምን ብለን ነው የምንመልሳቸው? አንደኛው ሴት ከሌላኛው ሴት ወይም አንደኛው ስብስብ ከሌላኛው ስብስብ ጋራ እኩል ነው የምንለው ወይስ ኢኩቫለንት ነው፣ ሳብሴት ነው ወይስ ደግሞ ፕሮፐር ሳብሴት ነው የሚለው ነው የምናየው። ለምሳሌ ስብስብ ኤስ ውስጥ ያሉ ኤሌመንቶች 1 2 ቢሆኑና ስብስብ ቲ ውስጥ ያሉ ደግሞ ስብስቦች በተመሳሳይ መልኩ 1 እና 2 እና 1 ቢሆኑ ከነዚህ ከሁለቱም ጥያቄዎች እንደምንመለከተው ሴት ኤስ በውስጥ ያሉ ኤሌመንቶች 2 ናቸው። ሴት ቲ ደግሞ ሃቪንግ ኢኳል ነምበር ስላለ ኤስ እና ስብስብ ቲ ኦር ሴት ኤስ ኤንድ ሴት ቲ ሃቭ ኢኳል ነምበር ኦፍ ኤሌመንትስ በቁጥራቸው እኩል ናቸው። ስለዚህ ስለምንድን ነው የምናወራው? ሴት አሁን ምርጫው ጋር ነው የምትሄዱት ማለት ነው። ምርጫችሁን ታያላችሁ። ሴት ኤስ ኢዝ ኢኳልስ ቱ ሴት ቲ እኩል ናቸው ወይስ አይደሉም ነው ጥያቄው። ሌላኛው ደግሞ አሁን እያወራ ያለው ባጭሩ አንደርስታንድ ማድረግ ያለባችሁ ነገር ሃቪንግ ኢኳል ነምበር ኦፍ ነው። ስለዚህ ኢኳል ነምበር ነው የሚለው ስለ ቁጥር ነው የሚያወራው እንጂ ይህንን ጥያቄ እያወራ ያለው በስብስብ ውስጥ ያሉ በአንድ ስብስብ ውስጥ ያሉ ኤሌመንቶች የቁጥር ጉዳይ ነው እንጂ ወይም ደግሞ ነምበር ኦፍ ኤሌመንት ነው እንጂ የሚያወራው በአጠቃላይ እነዚህ ኤሌመንቶቹ ተመሳሳይ ናቸው እያለ አይደለም። ስለዚህ በቁጥር ደረጃ ነው እያወራ ያለው። ለምሳሌ እንደዚህ ሊሆን ይችላል። ሴት ኤስ ምናልባት ኤ ቢ ኤንድ ሲ ሊሆን ይችላል ማለት ነው። ስብስብ ቲ ደግሞ 1 2 3 ሊሆን ይችላል። ስለዚህ እነዚህ ሁለቱም ስብስቦች ስንመለከታቸው በውስጥ ያሉ የኤሌመንቶቹ ብዛት ኢኳል ነምበር ኦፍ ኤሌመንት ነው። ስለዚህ 3 ነው፣ እዚህ ጋርም 3 ነው። ነገር ግን እያንዳንዱ ስብስብ ኤስ ውስጥ ያለውና ስብስብ ቲ ውስጥ ያሉ አባላቶች ወይም ደግሞ ኤሌመንት they are not the same ተመሳሳይ አይደሉም። ስለዚህ እነዚህ ምኖች ናቸው ማለት ነው፣ እኩል ናቸው። በቁጥር ደረጃ እዚህ ጋር 3 ናቸው፣ እዚህ ጋርም 3 ናቸው። ምክንያቱም ኢኳል ነምበር ኦፍ ኤሌመንት ካለ በውስጥ የያዛቸው የኤሌመንቶቹ ብዛት ነው የምንመለከተው። ስለዚህ ወደ ምርጫው ትሄዳላችሁ። ሴት ኤስ ኢኳል ቱ ሴት ቲ። ስለዚህ ይሄ መሆን አይችልም። ምክንያቱም ኤቢሲ ሆኖ እያለ 1 2 3 ነው ካል ኢኳል ናቸው ማለት አንችልም። ስለዚህ መሆን አይችልም ማለት ነው። ሌላኛው ደግሞ ሴት ኤስ ኢዝ ኢኩቫለንት ቱ ሴት ቲ ካለ ኢኩቫለንት የሚባለው ሴት ምን ማለት ነው የሚለውን ስናነሳ ደግሞ ሁለት ስብስቦች two sets are said to be equivalent if they have the same number of elements በውስጣቸው ያለው የኤሌመንቶቹ ብዛት እኩል ከሆነ በተጨማሪም ደግሞ ተመሳሳይም ከሆኑ ምንም ችግር የለበትም። ስለዚህ ኢኩቫለንት ማለት እንችላለን ማለት ነው። በዚህ ጥያቄ መሰረት እዚህ ጋር ያለው s is equals to set s 1 2 ናቸው። t ደግሞ 2 1 ወይም 1 2 እንደማለት ነው። ስለዚህ ይህንን ስብስብ ሁለት መሆን ይችላል። አንደኛ ኢኳል ሴት መሆን ይችላል፣ ሁለተኛ ደግሞ ኢኩቫለንት ሴት መሆን ይችላል። ምክንያቱም ኢኳል ሴት የሚሆንበት ዋነኛ ምክንያቱ በውስጥ ያሉ ኤሌመንቶች አንደኛ ተመሳሳይ ናቸው፣ ሁለተኛ ደግሞ እኩል ናቸው። ኢኩቫለንት ደግሞ መሆን የሚችልበት ዋነኛ ምክንያቱ ስብስብ ኤስ እና ስብስብ ቲ ውስጥ ያሉ ሁለቱም ኤሌመንቶች ወይም ደግሞ ሁለቱም ስብስቦች በቁጥር ደረጃ 2 2 አባል ነው ያዙት። ስለዚህ ኢኩቫለንት መሆን ይችላል ወይም ደግሞ
ኢኳል ሴት መሆን ይችላል ማለት ነው። ነገር ግን ይሄኛው እዚህ ጋር ያለው ኤስ እና እዚህ ጋር ያለው ቲ ግን ስትመለከቷቸው ኤቢሲ 1 2 3 ነው የሚለው። ስለዚህ ምንድን ማለት ነው በውስጥ ያሉ የኤሌመንቶቹ ብዛት በቁጥር ደረጃ 3 ናቸው። ነገር ግን they are not the same። መልሳችን ማን ነው የሚሆነው? ኢኩቫለንት ሳብሴት ኦፍ ሴት ቲ ላይሆንም ይችላል። ስለዚህ መልሱ በአጭሩ ማን ነው ማለት ነው? ቢ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ። ጥያቄ ቁጥር 1 ይህንን ነው የሚመስለው። ቀጣይ ደግሞ የምንመለከተው ጥያቄ ቁጥር 2 አብራችሁ ከኔ ጋር አሁን ደግሞ የምንመለከተው ሁለተኛው የተጠየቁትን ጥያቄ እንመለከታለን ማለት ነው። የተጠየቁት ጥያቄ እዚህ ጋር እንደምታዩት የቬን ዲያግራም ምስል ተጠቅመዋል ማለት ነው። ከቬን ዲያግራም ምስል የምንረዳው ነገር the union of two set and the intersection of two set ወይም ደግሞ የሁለት ስብስቦች ውህደትና የሁለት ስብስቦች የጋራ ስብስብ የሆነውን እንዴት አድርጋችሁ በቬን ዲያግራም ምስል በመጠቀም እንዴት በቀላሉ መመለስ እንደምትችሉ ተጠየቃችሁት ማለት ነው። እንግዲህ ይህንን የምታገኙት ከሰባተኛ ክፍል መጽሐፋችሁ ላይ ነው። የተጠየቁትን ጥያቄ እስኪ እንመልከው። consider the following vein diagram of two sets set S እና ሴት ቲ። ይህ እዚህ ላይ የምንመለከተው የቬን ዲያግራም ምስል ውስጥ ማለት ነው ሁለት ስብስቦች አሉ። we have two sets set S and set T። እነዚህ ሁለቱ ስብስቦች በውስጣቸው የያዙት ኤሌመንት ደግሞ እናያለን። ስብስብ ቲ ስብስብ ኤስ በውስጥ ያሉ ኤሌመንቶች 4 7 3 5 9። ስለዚህ 3 5 9 4 7 የስብስብ ማናቸው? የስብስብ ኤስ አባል ናቸው ማለት። ስለዚህ ሴት ኤስ is which contains 3 4 ሌላ ደግሞ 5 3 4 5 7 and 9 እነዚህ የስብስብ ኤስ አባል ናቸው ማለት ነው። ስለዚህ በስብስብ ኤስ ውስጥ ያሉ ኤሌመንቶች ለዩ ከተባላችሁ ድንገት እንደዚህ ጥያቄዎች ሊጠየቁ ስለምትችሉ ለዩዋቸው ወይም ደግሞ በስብስብ አስቀምጧቸው እንኳን ብትባሉ ስብስብ ኤስ በውስጥ የያዙ ኤሌመንት 3 4 5 7 and 9 are all those are an element of set S። በተመሳሳይ መልኩ ደግሞ በስብስብ ቲ ውስጥ ደግሞ የምናገኛቸው የኤሌመንቶቹ አይነትና ብዛት 2 3 5 6 8 9 እነዚህን በስብስብ መልክ ማስቀመጥ ትችላላችሁ ማለት ነው። then 2 3 5 3 5 6 2 3 5 6 8 and 9 እነዚህ የማን አባል ናቸው ማለት ነው? የስብስብ ቲ አባል ናቸው ማለት ነው። ስለዚህ እነዚህን ከሰበሰባችሁ በኋላ ኤስ ኢንተርሴክሽን ቲ ምን ማለት ነው? አሁን የተጠየቁት ጥያቄ ተማሪዎቹ ከነዚህ ምርጫ ውስጥ ወይም ደግሞ ከነዚህ ውስጥ በስብስብ ኤስ እና በስብስብ ቲ ውስጥ የጋራ የሆነው the intersection of set S and set T ምን ማለት ነው? በስብስብ ኤስ እና በስብስብ ቲ ውስጥ የጋራ የሆኑ ኤሌመንቶቹ እነማን ናቸው ነው የሚላችሁ። ስለዚህ የጋራ የሆኑ ኤሌመንቶችን ደግሞ ለመለየት በቀላሉ ምንድን ነው የምታደርጉት? እነዚህም ቁጥሮች ምን ማለት ነው መለየት ነው። then 3 5 and 9 are the intersection of two sets። ስለዚህ መልሳችሁ ከዚህ ውስጥ ይመረጣል ማለት ነው። መልስ 3 5 9 እነዚህ የጋራ ናቸው። ምክንያቱም ስብስብ ኤስ ውስጥም ማን እናገኛለን? 3 አለ። ስብስብ ቲ ውስጥም 3 አለ። ስለዚህ 3 5 9 የስብስብ ኤስ እና የስብስብ ቲ የሁለቱም ስብስቦች የጋራ ኤሌመንት the intersection of two set ማለት የጋራ የሆነ ወይም ጋርዮሽ ስብስብ ብለን እንጠራቸዋለን ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም ተመሳሳይነት ያላቸው ጥያቄዎችን በቀላሉ መመለስ ትችላላችሁ ማለት ነው። በቀጣይ ደግሞ የምንመለከተው ክፍል 2 ላይ የምንገናኘው ክፍል 2 ላይ የምንገናኘው ጥያቄ ቁጥር 3 4 5 6 እነዚህን ጥያቄዎችን እንመለከታለን። አብራችሁ ከኔ ጋር ሆኖ ይህን ቪዲዮ ከወደዳችሁት ላይክ አድርጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።